ሰሞኑን በነበረው መከላከያ ዛሬ አንድ መግለጫ አውጥቷል። በአማራ ክልል ያለው አውደ ውጊያ አላቆመም እና ምን ነበር ያልነው መቲ ቢያንስ 3 እና 4 እዞች ተሰልፈዋል ከመከላከያ ከተለያየ አቅጣጫ ነበር አይደል መጥቷል ያልነው እና መከላከያ ዛሬ ያወጣት መግለጫ መጀመሪያ እንመልከት። በአማራው ክልል ውጊያ ተመልከቱት። የኢፌዴሪ ዲፌንስ ፎርስ ኦፊሻል ፔጅ ነው ይሄ። በሰማያዊ ያለችውን ተመልከቷትና የተከበበበትን ተመልከቱት። እዙ በክልሉ ከክልሉ ጸጥታ ኃይል ማለት ከአድማ ብተናና ከሚኒሻ ማለት ነው ኃይልና እሱም አልበቃውም በአጎራባች ካሉ እዞች ታያሽ አንድ እዝ ማለት ምን ያህል ጦር እንደሆነ ወቁት። ጽምዶ ፈጥረን ነው የሚለው። የመሐመድ ተሰማ እዝ አንዱ እዝ በብዙ ሺህ ያለው ጦር አሰልፎ የአድማ ብተና አሰልፎ ሚኒሻ አሰልፎ አንድ እዝ ብቻ አልጨመረም። ደግሞ በአጎራባች ያሉ ሌሎች እዞችን ጨምሮ አላልናቸውም? ሁሉም የገባው እነሱም ብለዋል። በ8 ነው አቅጣጫ ነው የመጡት ነው ያሉት። ጋር በመቀናጀት አለ ጽንፈኛውን ቡድን ለማጥፋት በጸረ ሽምቅ ስምሪት በመሰማራት አሉና ደመሰስን እንትን አላቸው አቃታቸው ለማለት ይችላል። የጠላትን ፍላጎት በማክሸፍ በቀጠናው አሉና አንጻራዊ ሰላም እያሰፈን ይገኛል ይላል። አንጻራዊ ሰላም ታውቃታላችሁ አይደል? ምን ማለት ነው? አንጻራዊ ሰላም የሽንፈት ቃል ነች። ሁሌ አንጻራዊ ሪሌቲቭሊ ምናምን የሚሏት ነገር አንጻራዊ የካድሬዎች ቋንቋ ናት፣ የመከላከያ ቋንቋ ናት፣ የተለመደች ነች። ልክ የሆነ ነገር ከሆነ ደመሰስ ነው፣ አጠፋ ነው፣ አጸዳ ነው ምናምን ነው። አይሆንም። አሁን አንጻራዊ ሰላም በአማራ ክልል ያው 3 ዓመቱ ሲባል አንጻራዊ ሰላም እያሰፈን ነው። 3 ዓመት አረጋ ከበደ እንኳን ከተሾመ ጀምሮ 10 ጊዜ ይሄን ቃል ያለው አንጻራዊ። ለምን አሁንም እንትና ላይ ፍላጎት በመሰማራት ለማክሸፍ እየሞከርን ነው፣ እያሰፈን እንገኛለን ነው ያለው። ለምን እውነታው ስላወቁት ማለት ነው። አያችሁ ደፍረው እንኳን ፕሮፓጋንዳውን አልሰሩትም። ምን እንደተፈጸመ ምን እንደሆነ በቪዲዮ ጭምር አይታችሁታል። በርካታ ከተሞች በማን ቁጥጥር ስር እንደገቡ አይታችሁታል። በጣም የሚገርመው ነገር ተመልካቾቻችን አሚኮ ዛሬ እኔና ስለሰለቸኝ ነው የተውኳቸው። በኢንዶኔዥያ በምናምን ያሉ ክላሾችን የአዘርባይጃን ክላሾችን የቆዩ ከውጭ ሀገር አምጥቶ ዛሬ ራሱ ገጹ ላይ ለጥፏል። ሂዳችሁ ገብታችሁት እና ቸክ አድርጉት። ከውጭ የተገኙ የክላሽ የምናምን ስብስቦችን በመያዝ ሰራዊታችን እየማረከ ነው የሚል ዜና ሰርተዋል እነሱ። እኛ ግን በትክክል ምርኮኞቹንም ሁሉንም የተማረከውን ምንም ሳንዋሽ ከዛም ከዚህ የሚሆነውን ነገር እያደረግን ነው። በርካታ ወታደራዊ አመራሮች ያለቁበት ሁኔታ ላይ ነው የተደረገው። ስለዚህ መከላከያው በዚህ ደረጃ አለመዋሸቱ ይችን ነገር ማመኑ በጣም ጥሩ ነው። ምክንያቱም አልሆነም አልቻሉም በዛ አካባቢ ነውና እንደ አሚኮውንም የውሸት ፎቶ ለጥፈው ያን ነገር እያደረጉ ነው። ነገር ግን ማን ናቸው ካላችሁ እኛ በደረሰን መረጃ መሰረት ከምስራቅ እዝ በነበረው ውጊያ ሌተናል ጀነራል መሐመድ ተሰማ፣ ሜጀር ጀነራል ፈቃዱ ጸጋይ፣ ብርጋዴር ጀነራል አዲሱ መሐመድ፣ ብርጋዴር ጀነራል ፈይሳ አየለ ነበሩ በዚህ ውጊያ። ከ6ኛው እዝ ሜጀር ጀነራል ብርሃኑ ጥላሁን፣ ሜጀር ጀነራል ነገሪ ቶሌና፣ ከምዕራብ እዝ ደግሞ ሜጀር ጀነራል አማረ ባህታ፣ ብርጋዴር ጀነራል ንጉሴ ለውጤ፣ ብርጋዴር ጀነራል ወርቅነህ ጉደታ። እነዚህን ነው ተሰልፈው የነበሩት። የጀነራል ማት ተመልከቱ። እነሱም በደንብ ደስ ያለኝ እዚህ ጋር ምንድነው እዙ የኛ እዝ ከመሐመድ ተሰማ እዝ ከሌሎች እዞች ጋር በመሆን ነው ውጊያውን ያደረግነው አሉ። አጠቃላይ ያለው መከላከያ የገባው ወደዛ ነው ያልናቸው ከራሳቸው በመረጋገጡ ነው ይሄን የመከላከያ እንትን ያመጣሁት ማለት ነው። እና ያ ነገር ነው የሆነው። ነገሩ አሁንስ ምን ሆነ ካላችሁ እንደቀጠለ ነው ተመልካቾቻችን። በእንጨቆረር ከተማ ላይ ውጊያ ቀጥሎ ተደርጓል። በሸዋ ጠቅላይ ግዛት ማለት ነው። አጼ ዘርዓ ያዕቆብ የነጎድጓድ ክፍለ ጦሮች ናቸው ውጊያውን ያደረጉት። ሚኒሻዎች፣ ክላሽንኮቭ ጠመንጃዎች፣ ኤስኬኤስ ጠመንጃዎች፣ መትረየስ ክላሽ፣ ልዩ ወገብ ትጥቅና ተተኳሽ መማረካቸው እነዚህም እንደምታዩቸው የተማረኩ ናቸው። በዛሬው ዕለት በተደረገው አውደ ውጊያ ማለት ነው።
እያበሳጫቸው አሉ። ሌሎች 3 ወታደሮች በጣም በሚያሳዝን ሁኔታ የተማረኩ አሉ። ጎንደር ላይ ጎጃም ላይ የተማረኩ አሉ፣ ጮቄ ላይ እና በጣም ኃይለኛ ከፍተኛ እንትናቸውና ምን ዝናቡን አንጡ ተብለን ነው ያሉት። ዝናቡ ልንገረው ሻለቃ ዝናቡ ልንገረው ይዛችሁኑ ተብለን ነው ብለው ከነ ስናይፐራቸው እጃቸውን ይሰጣሉ። ፎቶአቸውን በኋላ እናሳያቸዋለን። በጣም የሚያስቅ ቃለ ምልልስ ነው የሰጡት። እነሱ ብቻ አይደሉም፣ በዚሁ በጎጃም ሌሎች ምርኮኞችም በዛሬው ዕለት ገብተዋል። ሌላም ፎቶግራፎች አሉ መቴ የደረሱ መሰለኝ። አዎ እንደምታያቸው ነው። በርካታ ምርኮኞች መግባታቸውን ቀጥለዋል። ለዚህ ነው እነ መከላከያውም ያን ነገር የተናገረው ገና አንጻራዊ እያለ ያለው አሚኮም የውሸት ነገር እየተናገረ ያለው ተመልካቾቻችን እና አጠቃላይ ያለው ነገር በመነኮሳቱ ላይ በሌሎች ላይ የሚደረገው ጥቃት ምንድነው ብያቸዋለሁ። በተለይ በድሮን አይታችሁ ከሆነ ካለፉት ልምዶች ከተመለከትን የዚህ አይነት አጸያፊ ዘግናይ ጥቃት የሚፈጸመው ሜዳው ላይ ሽንፈት ሲያጋጥም ነው። ሁሌ በንዴት ንጹሃን ምናምን የሚመቱት ብዙ ጊዜ አይታችሁ ከሆነ መከላከያው አሳሩን ሲበላ ነው። አህያውን ፈርቶ ዳውላውን ነው። ሁሌ እንደዛ ነው የሚደረገው። ደግሞ ለዚህ እንትን የሆናቸው ምክንያት አስቀመጡ። አስቀድመው በቤተ ክርስቲያን እየተመሸጉ በቤተ እምነት እየተመሸጉ ይላሉ። በኋላ እኮ ሊመቱ እኮ ምክንያት እንዲያገኙ እኮ ነው። አሁን ተመልከቱ፣ ሰሞኑን በሚኒልክ እዝም የተደረገው ውጊያ ሌላ አካባቢ ነው። ዳውንት ላይ የተደረገው ውጊያ ሌላ አካባቢ ነው። እነሱ ሄደው ግን አርሴማ ገዳም ነው የመጡት። አላገኟቸውም፣ ሊያገኟቸው አልቻሉም። እነሱ በጣም እኮ ውርደት ነው የሚወራውን ብትሰሙ እኮ እነሱ ጋር እኮ እንዴ ፋኖችን አልመታችሁም ይባላሉ። ሌላ የምነግራችሁና እዚህ ማናቀርበው በእውነት ነው የምላችሁ፣ በፍጹም ማሏቸው እግዚአብሔር ምስክሬ ነው። ቆስሎ ተመቶ ወታደሮች መቲልክ ቪዲዮና ኤዱኬሽን መሰል የተመታውን ወታደር በቃሬዛ እንደዚህ ተሸክመውት እነሱ ተሸክመውት አይዞህ እያሉ ወደ ሕክምና እየወሰዱት ረጅም ቦታ ማለት ነው። ምን ሆነህ ነው የት ነው የተማረከው እያሉ ያወሩት፣ አይዞህ ትታከማለህ እያሉ ይዘውት ይሄዱ ማለት ነው። እንዲህ አይነት ነገሮች ይገኛሉ። ስትፈራና ስትናደድ ግን ምንም የማያውቁ መነኮሳትን በጅምላት እየጨፈጨፍክ የዚህና የድልህና ሐራራ በእነሱ ላይ ትወጣለህ ለማለት ነው። ብርሃኑ ጁላ መቲ በዚህ ላይ